ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። ሰብስክራይብ የምታደርጉን ደግሞ እጅግ በጣም ነው የምናመሰግነው እያልኩ አሁንም አብራችሁን ሁኑ በትህትና ጠይቃለሁ ማለት ነው። ሀሳብ አስተያየት ካላችሁ እንግዲህ ኮመንት ላይ ያስቀምጡ። ረገጣ ካለም ችግር የለውም፣ ኖርማል ነው ጋይስ። ረገጣ ካለም እርገጡን ምንም ችግር የለውም፣ እንቀበላለን። እዚህ ሶሻል ሚዲያ ማለት ነው። እንኳን እኛ ይቅርና እንዴ አሉ አይደል እንዴና አብርሽም እና አብርሽ ከመቶ ሴት ጋር እየተጃጃሉ እየተጋጋጡ እየተሳሳሙ ራቁታቸውን እየመጡ እነሱ ምንም ያልሆኑትን እኛ ለምን እንጨነቅ ማለት ነው። እና እንግዲህ አብርሽ እንግዲህ ዛሬ በጣም በሚያሳዝን ቪዲዮ ነው የመጡት ማለት ነው። እሱም እንግዲህ ልጅን ወስዳለሁ አትወስድም ልጅን ከየት እንዴ እንደዚህ የሚባል ነገር አለ እንዴ? እንደፈለገ ይሆን እንደፈለገ እየዘለለ ከየሀገር ሴት እያመጣ። እኔ ግን ለዚህ ነገር ተጠያቂው ማን እንደሆነ አላውቅም፣ እውነት ለመናገር ማለት ነው። እኔ በጣም ይሄ ነገራቸው በጣም እየገረመኝ ነው። ደግሞ እኮ በቃ እነሱ ዩቲዩብን ስራ አድርገው ይዘውታል። በጣም የገረመኝ እንግዲህ ጋይስ ሊያሾን ታውቋታላችሁ። አንዳንዴ እኔ እነዚህና አብረሽ ዩቲዩብ ባይዘው አሁን በጣም ብዙ ሰው እየከፈተ ነው እየተጠቀመ ስለሆነ ምናልባት ሊዘጋ ይችላል፣ አታውቁም። ቲክታክ አንድ ሰሞን አሜሪካ ሊዘጋ ነው ምናምን ብሎ ሰው ጨልሎ በተለይ ሞጣ ምናምን አብደው ነበር አይደለ እንዴ? አሁን ተመለሰላችሁ። ሰው አሁንም ዩቲዩብ ቢዘጋ ምን እንደሚሆኑ እኔ አላውቅም። ይቅርታ አድርጉልኝ። ቢያንስ እንኳን ጎን ለጎን ሁሉ የሆነ ስራ መስራት አለባችሁ። አስባችሁታል? ሁል ጊዜ እንደዚህ መጃጃል። እኔ አሁን ከነሱ ምን ተማራችሁ ብትሉኝ ጋይስ ምንም አልተማርኩም። ይቅርታ አድርጉልኝና እንዳትቀየሙ። የነማንም የዶክተርም ደጋፊ አብረሽም ደጋፊ ሆናችሁ ምንም እንዳትቀየሙ። ምንም አልተማርንም። ከማን ካላችሁ እውነቱን ከመሸበት ተናግሮ ማደር። ሁሌም እንደምለው የተንቢጋ ወይዘው እኔ ብዙ ነገር ተምሬያለሁ። ጎበዝ ናት፣ የስራ ሰው ናት። ቤተሰቦቿን ቀጥ አርጋ ያዝሽ ነው። በየጊዜው ቤቷን ትቀይራለች፣ የራሷን ትቀይራለች፣ የቤተሰቦቿን ትቀይራለች። እንደገና ደግሞ በቃ ጎበዝ ነች። ማርያምን አረብ ሀገር መታ እንደዚህ ወገቧ እስከሚሰበር ድረስ መጅልስ ወንድ የሚሰራውን ስራ ማርያምን እኔ እሷን ያገባ ወንድ ማለት ነው እድለኛ ነው። ባይዘው እናቱ የምትወደው ተመርቆ ነው። በእርግጥ የአረብ ሀገር ሴቶች ሁላችንም ጎበዞች ነን፣ ለስራ ጠንካራዎች ነን፣ ትውቶች ነን። ወይኔ አማርኛ ትጠላላችሁ፣ ትውቶች ነን። ይሄ እኔ አሁን ለምሳሌ እየሰራው ነው የማወራችሁ። ለምን ጊዜ የለኝም፣ ሰዓት የለኝም። በቃ እዚህ ጋር አሁን ደግሞ ሮመዳን ነው፣ እንደዚህ ፊታችን ተጠባብሶ ምናምን የምንሰራ በቃ ነገን ለማሸነፍ ነው። ግን እግዚአብሔር ይመስገን በጣም ጀግናዎች ነን፣ አንበሳዎች ነን። ለምንም ነገር ወደ ኋላ ማንል፣ ምንም የማይቀይረን፣ ምንም የማይበግረን ጀግናዎች ነን። ስለዚህ ምን ልላችሁ ፈልጌ ነው ቤተሰብ እና እንግዲህ ዛሬ ልጄን ወስዳለሁ ብሎ ሲመጣ አይ ልጁ ያንተ አይደለም ልጅህን አትወስድም ተብሎ አብርሽ እንግዲህ እየተረገጠ ነው። መረገጥ አለበት፣ ምክንያቱም ልጅ ማሳደግ እንደዚህ አይደለም። እኔ በጣም የሚገርመኝ ነገር ምን እንደሆነ ልንገራችሁ ቤተሰብ። እስካሁን ድረስ እየተወዛገብኩ ያለሁት የልጁ ክርስትና ለምን አልተነሳም? ጥያቄ የነሱ ልጅ ከሆነ ይቅርታ አድርጉልኝና እኔ ግን ልጁ የነሱ አይደለም ብዬ ራሱ ኃጢአት ውስጥ ገባው። ይቅርታ አድርጉልኝና ከምሬ ነው የምላችሁ። አሁን እኮ ማለት ሩታ እርግዝና ትንሽ ያስታወቀባት እኮ አሁን ልትወልድ አካባቢ ነው እንጂ በፊት እኮ ምንም አያስታውቅም። 8 ወር 7 ወር 9 ወር አያስታውቅም እርጉዝ ናት ተባለች እንጂ። ስለዚህ ለምን ክርስትና አልተነሳም? አንዳንዶች ደግሞ አይ ክርስትና ተነስቷል ግን ካሜራ ስላልተነሱ ነው ምናምን ብላችሁ ደግሞ የምታለቀልቁ አላላችሁ ነው። እነሱ ቢሞቱ ከካሜራ አይወጡ። ቢሞቱ እየተላላሱ እየተጋጋጡ እየተጃጃሉ እየመጡ እንዴት ነው የልጅ ክርስትና ባይዘው ክብር ነው። በጣም ደስ ይላል ምናምን ነገር። ስለዚህ እኔ ወይ ልጅ እነሱ አይደለም ወይ ምን አይደለም፣ ይቅርታ አድርጉልኝና እኔ በጣም ኃጢአት ውስጥ እየገቡ ነው። ገብተናል። ዘንድሮ በተለይ ሮመዳንም ሆነ የኛ ጾም ገብተናል። እዚህ ቲክቶክ ላይ እንሄዳለን፣ ኃጢአት እንሰማለን። እዛ ጋር እንሄዳለን፣ ኃጢአት እንሰማለን። በየቦታው ኃጢአት ስለምንሰማ ጋይስ ምንም ነገር እኛ እንትን አላልንም። በቃ ምንም ግን ያው ምን እግዚአብሔር ይመስገን ሰው ካልገደልን የሰው ገንዘብ አልሰረቅንም። በቃ እኛ በተለይ አረብ ሀገር ያለ ልጆች ምስኪኖች ነን፣ እናሳዝናለን። በቃ በጣም የዋሆች ነን። ስለዚህ ያለው ነገር ይሄ ነው እና እናንተ ምን ትላላችሁ? እውነቴን ነው የምላችሁ። ልጅ የወለደ ሰው ልጁን በስርዓት ማሳደግ፣ ልጁን ትሪት ማድረግ፣ ለልጁ ልብስ መግዛት፣ ለቤተሰብ ማክበር። እናሳሱ 199 ሴት እያመጣ እዘ ልጅና ምጭ ወሰጅ ልጅና ማይዜር ዘኪታ ሳውላ ማይዜር ይላል አረብ። ትክክል ዛት ሚንስ። ስለዚህ ይሄ ፈጽሞ ስህተት ነው ብዬ ነው የማስበው ማለት ነው። እና እኔ በጣም ተሰምቶኛል ባይዘወይ ማለት ነው። ልጅ ወልዶ በስርዓት ያባቱን ሲፈልግ እሱ ወስዶ ያስቀምጠዋል፣ ሲፈልግ እሱ እኔ ልጁ ተሰቃየ። አሳዘነኝ፣ የምር አሳዘነኝ።
ህፃኑ በጣም እያሳዘነኝ ነው። ይቅርታ አድርጉልኝና ማለት ነው ጋይሶች። ለማንኛውም እንግዲህ ምንም ማድረግ አይቻልም እላችኋለሁ። እዛት ሚንስ ያው አሁን ስራ ላይ ስለሆንኩኝ ብዙም አላወራም። ግን እንግዲህ አብርሽ እግዚአብሔር ይሆንህ ከእንደዚህ አይነት ድርጊትህ ብትመለስ ስራ ብትከፍት በይዘው አሁን ዩቲዩብ ደህና ገንዘብ ይከፍለዋል። የራሱ ድርጅት የሆነ ነገር ቢከፍት ለወጣቱም ማርያምን፣ ይሄ እኮ በጣም መታደል እኮ ነው። እንደ ወጣቱም ስራ ይከፍታል ለራሱም እናሳ አሁን ራሱ አሉ አብርሽ የገዛው መኪና አሉ የብድር ነው አሉ የተንቢና የተንቢ ተበድሮ ነው አለች ስታወራ። በቃ እኔ በጣም ነው ዘና የምታደርገኝ። ተበድሮ ነው አለች የገዛው። ይሄ ሀብታም ቱጃር የሚይዘው መኪና ነው አለች የገዛ 9 ሚሊዮን ነው አሉ የገዛው። እና ያ 9 ሚሊዮን አሉ ባንክ ቤት ነው አሉ ተበድሮ ነው አሉ ያመጣው ባንክ ቤት ነው። ስለዚህ የባንክ ቤት ዕዳ ስላለበት ነው ሁልጊዜ እየወጣ የሚያለቃቅስ ምናምን። አትፍረዱበት ብላ የተንቢ ፍርጥርጥርጥ አልጋ ትነግራለች። አሁንማ ጣፋቸው ቢዚ ስለሆነች ስራ ስለሆነ በስማም። ዛሬ ደግሞ ስታነጥፈው የነበረው ወይኔ ሲያምር፣ እኔ በጣም እቀናባታለሁ። ባይዘው በተንቢ በጣም ምርጥ ልጅ ጀግና ልጅ ነች። ሶ ያለው ነገር ይሄ ነው። እና ውድና የተከበራችሁ ቻናል ቤተሰቦች ባይዘው ስራ ነኝ። ለማንኛውም ሰላማችሁ ብዙ ትረፍረፍ ይበለልኝ። ፈጣሪ ሀገራችን ኢትዮጵያን ሰላም ያርግልን። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን፣ እንቀበላለን። እና ያለው ነገር በሌላ ቪዲዮ መጣላችኋለሁ። ሰላማችሁ ይብዛ። ቴንኪው ኤቭሪባዲ ጋይስ፣ እናመሰግናለን። እሺ አዎ ቴንኪው ብለናል። ሰላማችሁ ይብዛልኝ። እሺ ወይኔ በስማም። እኔ እኮ ፊቴ ራሱ እንዴት እናንተ ማዲያት በስማ ማዲያት በጣም ጠቁሯል። ማንኛውም እግዚአብሔር ይመስገን ይሄን ያላገኙት ስላሉ ምንም ማድረግ አይቻልም። ደህና ሆኑ ቤተሰቦች።